አንድ እህት አለሽ ትሮሪ የነበረው ሰው ሀገር ነው እሱም ዱባይ የሚባል ከተማ ነው ዋጋ ከፈልሽ ለፋሽ ደከብሽ ምንም በህይወትሽ አንድ ጠብ የሚል ነገር የለም በሰው ሀገር በስደት ሀገር ሰይጣን ሊገልሽ በበሽታ ተይዘሽ ያላነሰ 9 ዓመት ሙሉ ዋጋ ከፈልሽ ባዶ መጣሽ የመጣሽው በህመም ምክንያት ነው የአባትሽ ስም ብርሃኑ እምትባይ ለምንድን ነው የጨውኩ አንተ እሷ አይመጣች አብረን ነው የመጣነው በሷ ምክንያት ነው የመጣሁት በሷ ምክንያት ነው የመጣሁት ምን ናት የባለቤቴ እህት ናት ያንተ ባለቤት እህት አዎ ከኔ መጣችሁ ከዱባይ ነው ቅርብ ጊዜ ነው የመጣችው እሷ ስንት ዓመት ቆይታ 9 ዓመት ቆይታለች አታልቅሽ አይዞሽ አያችሁት ነይ ሾ ዋው ዛሬ በማንኛውም ሁኔታ ውስጥ በድካም በፍርሃት ውስጥ ላላችሁ ሰዎች ዛሬም የአባቶች አምላክ እግዚአብሔር አሁንም ይናገራቸዋል ፈርቶና ደክሞ ለነበረው ለአብርሃም እግዚአብሔር ምን ይለዋል አብርሃም ሆይ አትፍራ አለው እግዚአብሔር በህይወታችሁ ብዙ ቃል ገብቶላችሁ ነግሯችሁ በህይወታችሁ የተነገረላችሁ ተስፋ ከመዘግየቱ አንፃር በህይወታችሁ እግዚአብሔር ከነገራችሁ ተስፋ ቃል ከመቆየቱ አንፃር በድካም ውስጥ በፍርሃት ውስጥ ራሳችሁን እንደምናምን አርጋችሁ በማየት ውስጥ ያላችሁ ሰዎች የአባቶች አምላክ እግዚአብሔር እንዲህ ይላችኋል እናንተ ትንሽ ሰው አይደላችሁም እናንተ ምናምንቴዎች አይደላችሁም እናንተ ተስፋ የሌላችሁ ሰዎች አይደላችሁም ዋጋ ቢሶች አይደላችሁም ተስፋ ቆርጣችሁ ነበር በበኩሌ ተስፋ ቆርጫለሁ ቤተሰቦቿም ተስፋ ቆርጧል ግን እግዚአብሔር ሲያየን ተስፋ አለመለም ዋው እግዚአብሔር ሲያየን ተስፋ አለመለመ አው እናቴ ዱባይ 9 ዓመት ቆየሽ አሁን ከመጣሽ 1 ወር ከስንት ቀን 6 ቀን የመጣሽው በህመም ምክንያት ነው ልክ ነህ ታመሽ 9 ዓመት ሙሉ ደከምሽ ምንም የለም ባዶ የመጣሽው በበሽታ ምክንያት ነው ትክክል የአባትሽ ስም ማን ነው ብርሃኑ ሃንቂቾ የሚባል ታውቂያለሽ የአያቴ ስም ነው መሰረት የምትባል ታውቂያለሽ እኔ ነኝ ወንድም አንድ ሳውዝ አፍሪካ አለሽ ልክ ነው አንድ እንደገና ዱባይ እህት አለሽ ልክ ነው እጅጋየው የምትባል አለ እኔ አባቴ ኢየሱስ ሉታና ካማስተዴ ምን አለ አንድ ሰው ዘሎ አሜን ቢለኝ ባል ጌታ እንዲህ ይላችኋል አልተረሳችሁም አሜን በእናንተ እኔ እከበራለሁ እኔ ሰራችኋለሁ መጠቀሚያዬ ነሽ ይልሻል አካውንታችሁ ገንዘብ ላይ ኖር ይችላል ስራ ላይ ኖራችሁ ይችላል ትዳር ላይ ኖራችሁ ይችላል ልጅ ላይ ኖራችሁ ይችላል የጠበቃችሁት በህይወታችሁ እግዚአብሔር የነገራችሁ ተስፋ ዘግይቶ ሊሆን ይችላል አዎ ዋጋችሁ እጅግ ታላቅ ነው ሃሌሉያ በባዕድ ሀገር በሰው ሀገር ያላችሁ ወንድሞች እህቶች እናቶች በተለያየ ጭንቀት ውስጥ በተለያየ ፍርሃት ውስጥ በተለያየ ሐዘን ውስጥ ያላችሁ ሰዎች ጌታ እንዲህ ይላችኋል ላስወርሳችሁ ነው ያወጣዋችሁ ይላችሁ ላስወርሳችሁ ነው ያወጣዋችሁ ላከብራችሁ ነው ያወጣዋችሁ ልረዳችሁ ነው ያወጣዋችሁ ይላችኋል ያወጣዋችሁ ደግሞ እኔ እግዚአብሔር ነኝ ይላችሁ ጌታ ሆይ የምትሉ በሰው ሀገር የምትንከራተቱ ወንድሞች ጌታ ሆይ የምትሉ በባዕድ ሀገር በተለያየ በህመም ምክንያት በተለያየ ችግር ምክንያት በተለያየ ሐዘን ምክንያት የምትናወጡ ሰዎች ጌታ እንዲህ ይላችኋል ላሳፍራችሁ አይደለም በአሜሪካ በካናዳ በዱባይ በቤይሩት በባህሪን በጆርዳን በግብጽ እንዲህ ይልሻል ጌታ ላስወርስሽ ነው ያወጣውሽ ሰው የላችሁም ዘመድ የላችሁም ቤተሰብ የላችሁም ወገን የላችሁም ረዳት የላችሁም አጋሽ የላችሁም እንዲህ ይላችኋል እኔ እግዚአብሔር አለው አስወርሳለሁ ይላል ወንድሜ በሰው ሀገር የምትንከራተት አስወርስሻለሁ ይልሻል እህቴ በሰው ሀገር የምትጨነቂ እግዚአብሔር አላዋርድሽም ከተማውን አስወርስሻለሁ መንግስታትን አስወርስሻለሁ ኃያላንን አስወርስሻለሁ ከፍታውን አስወርሳለሁ ይላል ወዳጄ
ሻሎም ሻሎም ቅዱሳን በጌታ የተወደዳችሁ ውድ የጌታ ቤተሰቦች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን እንዲሁ ደግሞ ከኢትዮጵያ አዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ አንድ ደስ የሚያሰኝ የመልካም የምስራች ይዤላችሁ መጥቻለሁ። ይህም የመልካም የምስራች ከመናገሬ በፊት ከሁሉ የመጀመሪያም የመጨረሻም የሆነውን ያውን ቃል እናገርና በዚህ ቃል መሰረት ጸልያለን። የሚቀጥለውን ደግሞ ፕሮግራም ማስታወቂያ የምነግራችሁ የምስራችሁን ይሆናል ማለት ነው። ከእግዚአብሔር ቃል አንድ ስፍራ ከኔ ጋር አውጥተን ጥቂት ደቂቃ አብረን እናነባለን። በዓለም ዙሪያ ሆናችሁ በካናዳ፣ በጀርመን፣ በዱባይ፣ በቤሩት፣ በሳውዝ አፍሪካ፣ በደቡብ አፍሪካ፣ በባህሪን፣ በጆርዳን፣ በግብፅ፣ በኡጋንዳ፣ በቤልጅየም፣ በኤርትራ፣ በአስመራ፣ በፈረንሳይ፣ በጀርመን፣ በቻይና፣ በየትኛውም ዓለም ግዛት ውስጥ በሮማንያ ሆናችሁ ይህን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል የምትመለከቱ የጸጋ ወዳጆች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ይብዛላችሁ። ሁላችሁም ይህንን ፕሮግራም ለብዙዎች እንዲደርስ መዳን እንዲሆን፣ ፈውስ እንዲሆን፣ መፈታት መጽናናት እንዲሆን እንደተለመደው ሼር ማድረጋችሁ አይረሳ። በዩቲዩብ ቻናል የምትመለከቱ ኮፒ ሊንክ እያረጋችሁ ለብዙዎች እንዲደርስ፣ በፌስቡክ የምትመለከቱ የጸጋ ወዳጆች ለብዙዎች በግሩፖች ላይ ሼር በማድረግ አብራችሁ የእግዚአብሔርን መንግስት ከኛ ጋር እንድትሰሩ ስል በጌታ ፍቅር ጋብዛችኋለሁ። ሁልጊዜም ባለመሰልቸት የእግዚአብሔርን ጸጋ ከኛ ጋር በተሰጣችሁ ኦፖርቹኒቲ የእግዚአብሔርን ነገር አብራችሁ ለብዙዎች እንዲደርስ ሼር በማድረግ የሚያበረታታ መልካም ቃልን በመጻፍ ከኛ ጋር ያላችሁ የጌታ ወዳጆች ከልብ አድርጌ በሕይወት ጸጋ ዓለም አቀፍ ቤተክርስቲያን ስም ላመሰግናችሁና ልባርካችሁ እወዳለሁ። ጸጋውም ሰላሙም ኃይሉም ሞገሱም ይብዛላችሁ። ብዙዎች ይህንን ፕሮግራም እንዲከታተሉ እንዲደርሱ እንድታሳውቋቸው፣ እንድትነግሯቸው፣ እንድትጋብዟቸው ዘንድ ስል በጌታ ፍቅር ጠይቃችኋለሁ። ሁላችሁም ከኔ ጋር ሕያውን የከበረውን የእግዚአብሔርን ቃል ከኔ ጋር ጥቂት ደቂቃ አብረን እንማማራለን። መንፈስ ቅዱስ ደግሞ በዚህ ቃል ውስጥ አልፎ ለስጋችንም ለነፍሳችንም ዛሬ ፈውስን ያደርጋል። ለብዙዎች መጽናናት፣ ለብዙዎች ታድሶ፣ ለብዙዎች መፈታት ይሆንላችኋል። ሁላችሁም መጽሐፍ ቅዱስ የያዛችሁ ሰዎች ይህን ቃል ከተናገርኩ በኋላ ጥቂት ደቂቃ አብረን እንጸልያለን። የታመማችሁ ሰዎች፣ በተለያየ እስራት ውስጥ ያላችሁ ሰዎች ከተያዛችሁበት ነገር ሁሉ በኢየሱስ ደም አሁን ትፈታላችሁ። ሞር ደግሞ በዱባይ ያላችሁ እህቶች፣ እናቶች፣ ወንድሞች በሰው ሀገር በስደት የምትጨነቁ የተሰቃያችሁ ቅዱሳን ዛሬ የአባቶች አምላክ እግዚአብሔር ከቃሉም ጉልበት ከመንፈሱም ኃይል የተነሳ ለብዙ ሰዎች ዛሬ መፈታትንና መውጣትን ያደርግላቸዋል። አንድ ሰው ለኔ ይሁን የሚል አሜን አሜን እያለ ኮመንት ይጽፋል። ክብር ይሁንለት። ሁላችሁም በዘፍጥረት ምዕራፍ 15 ቁጥር 1 ላይ ያለውን ሕያውን የከበረውን የእግዚአብሔርን ቃል ከኔ ጋር ታወጣላችሁ። እንግዲህ ብዙ ጊዜ ይሄንን ቃል በብዙ አይነት መንገድ ተሰብካችሁም ሰብካችሁም ሰምታችሁም ሊሆን ይችላል። ዛሬ በዚህ ቃል ውስጥ እግዚአብሔር የሰጠኝ ልዩ መገለጥ አለ። በደንብ አድርጋችሁ በማስተዋል አብረን ያውን ቃል እናንብብ። ዘፍጥረት ምዕራፍ 15 ቁጥር 1 ዘፍጥረት ምዕራፍ 15ን ስንመለከት የሚያወራው ስለተወደደው ሰው ስለ እምነት አባት ስለሆነው ስለ አብርሃም ይናገራል። እዚህ ሐሳብ ላይ ስንመለከት ያውን ቃል እንዲህ ይላል። ከዚህም ነገር በኋላ የእግዚአብሔርም ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል ወደ ማን? ወደ አብርሃም መጣ። ወደ አብርሃም የመጣው የማ ቃል ነው? የእግዚአብሔር ቃል። ወደ አብርሃም እንዲህ ሲል መጣ፣ እንዲህ ይላል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ። ሃሌሉያ! እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። እዚህ ጋር የሚናገረው እግዚአብሔር ነው። የሚነገረውም ደግሞ የእምነት አባት ለሆነው ለአብርሃም ነው። ስለዚህ
በብዙ ተስፋ መቁረጥ ውስጥ ለነበረው ለአብርሃም ነው። በብዙ ፍርሃት ውስጥ እና ድካም ውስጥ ለነበረው ለአብርሃም ነው። አላውቅም ዛሬ በማንኛውም ሁኔታ ውስጥ በድካም በፍርሃት ውስጥ ላላችሁ ሰዎች ዛሬም የአባቶች አምላክ እግዚአብሔር አሁንም ይናገራቸዋል። ፈርቶና ደክሞ ለነበረው ለአብርሃም እግዚአብሔር ምን ይለዋል? አብርሃም ሆይ አትፍራ አለው። አትፍራ። የመጀመሪያው እግዚአብሔር ሲናገር አስተውላችሁ ስሙኝ። ለምንድን ነው እግዚአብሔር የሚናገረው? ለምንድን ነው እግዚአብሔር የሚናገረው? ሁለት ነገሮችን እዚህ ሐሳብ ላይ እናያለን። ምንድን ያለው? አብርሃም ሆይ አትፍራ እኔ ላንተ ጋሻህ ነኝ ያለው። አያችሁ፣ እኔ ላንተ ጋሻህ ነኝ ይለዋል። ማን? ራሱ እግዚአብሔር ለአብርሃም ጋሻህ ነኝ፣ እኔ መከታ ነኝ፣ እኔ ዋስትና ነኝ፣ እኔ ሁሉ ነገር ነኝ ይለዋል። ከዛስ ዋጋ እጅግ ታላቅ ነዋል። እዚህ ሐሳብ ላይ ስትመለከቱት አብርሃም በሕይወቱ የተነገረው የተስፋ ቃል በመዘግየቱ ምክንያት ዋጋውን አሳንሶ በሚያይበት ታይም ራሱን እንደምናምን አድርጎ ቆጥሮ ዘር እንደሌለው ወራሽ እንደሌለው ተስፋ እንደሌለው አድርጎ በሚያይበት ጊዜ እግዚአብሔር መጥቶ አብርሃምን እንዲህ አለው፣ ዋጋ እጅግ ታላቅ ነው። አላውቅም እግዚአብሔር ብዙ በሕይወታችሁ ተስፋ ገብቶላችሁ፣ እግዚአብሔር በሕይወታችሁ ብዙ ቃል ገብቶላችሁ ነግሯችሁ በሕይወታችሁ የተነገረላችሁ ተስፋ ከመዘግየቱ አንጻር በሕይወታችሁ እግዚአብሔር ከነገራችሁ ተስፋ ቃል ከመቆየቱ አንጻር በድካም ውስጥ በፍርሃት ውስጥ ራሳችሁን እንደምናምን አርጋችሁ በማየት ውስጥ ያላችሁ ሰዎች የአባቶች አምላክ እግዚአብሔር እንዲህ ይላችኋል፣ እናንተ ትንሽ ሰው አይደላችሁም፣ እናንተ ምናምንቴዎች አይደላችሁም፣ እናንተ ተስፋ የሌላችሁ ሰዎች አይደላችሁም፣ ዋጋ ቢሶች አይደላችሁም። አብርሃምን የመጀመሪያው እግዚአብሔር ምን አለው? አትፍራ እኔ ላንተ ጋሻ ነኝ አለውና ዋጋ እጅግ ታላቅ ነው ይላል። ሃሌሉያ። ጠላት ብዙ ነገር ሊላችሁ ይችላል። የሚታየውን ነገር በሕይወታችሁ ነገር ሳይፈጸም በመዘግየቱ ምክንያት ልጅ ላይኖራችሁ ይችላል፣ ገንዘብ ላይኖራችሁ ይችላል። አሁን በሕይወታችሁ በሥጋ የሚታይ ነገር ላይኖራችሁ ይችላል። ጠላት ግን እንደ ዝም ብሎ ሰው አድርጎ ራሳችሁ እንድትመለከቱ ሊያሳያችሁ፣ ሊያስረዳችሁ፣ ሊያስረግጣችሁ ይችላል። ጌታ ግን እንዲህ ይላችኋል፣ ዋጋሽ እጅግ ታላቅ ነው። ዋጋ እጅግ ታላቅ ነው። ሃሌሉያ። ነገሮች በሕይወታችሁ የተገቡላችሁ ተስፋ ባይፈጸሙም ዋጋችሁ እጅግ ታላቅ ነው። የምትጠብቁት ነገር በሕይወታችሁ ሳይከናወን ቢዘገይ ዋጋችሁ እጅግ ታላቅ ነው። አንድ ሰው ለኔ ነው ያለ ዋጋዬ እጅግ ታላቅ ነው ይበል። አካውንታችሁ ገንዘብ ላይኖር ይችላል፣ ስራ ላይኖራችሁ ይችላል፣ ትዳር ላይኖራችሁ ይችላል፣ ልጅ ላይኖራችሁ ይችላል። የጠበቃችሁት በሕይወታችሁ እግዚአብሔር የነገራችሁ ተስፋ ዘግይቶ ሊሆን ይችላል። አዎ ዋጋችሁ እጅግ ታላቅ ነው። ሃሌሉያ። ዝም ብሎ ሆነ ዘር የሌለነ ወገን የሌለነ ወራሽ የሌለነ ዕውቀት የሌለነ ስራ የሌለነ ፍሬ የሌለነ ይላል ጠላት። አዎ እግዚአብሔር እንዲህ ይላል፣ ዋጋ እጅግ ታላቅ ነው። ሃሌሉያ። ስለዚህ የአብርሃም ዋጋው ይስሐቅ አይደለም። አስተውላችሁ ስሙኝ። የአብርሃም ዋጋው ይስሐቅ አይደለም። የአብርሃም ዋጋው የሚመጣው በሕይወቱ ሊሆን ያለው ተስፋው አይደለም። እዚህ ሐሳብ ላይ ስትመለከቱት ዋጋ እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለው። አብርሃምም ለእኔ ዘር አልሰጠኝም፣ እነሆ በቤቴ የተወለደው ሰው ይወርሰኛል አለ። እነሆ የእግዚአብሔርም ቃል እንዲህ ሲል መጣለት፣ ይሄ አይወርስህም። ሃሌሉያ። እላችኋለሁ የፈራችሁት በኢየሱስ ስም አይወርሳችሁም። እነግራችኋለሁ ጠላት የነገረባችሁ ያወጀባችሁ ነገር አይወርሳችሁም። እዚህ ሐሳብ ላይ ስትመለከቱት ቁጥር 2 ላይ ምንድን ነው የሚለው? እግዚአብሔር አዲሱ ትርጉም ማብራሪያ ላይ እንዲህ ይለዋል፣ ዋጋ አለ እጅግ ታላቅ እኔ ነኝ አለ። ታላቅ ዋጋ እኔ ነኝ አለው እግዚአብሔርን። ለካስ አብርሃም ዋጋውን ይስሐቅ ላይ አድርጎ ነበር። አብርሃም ለካስ የሚጠብቀው ይመጣል የተባለው ይስሐቅ ላይ አድርጎ ነበር። ቅዱሳን የእናንተ ዋጋ የሚመሰነው በይስሐቅ አይደለም።
የናንተ ዋጋ የሚመዘነው በገንዘብ አይደለም። የናንተ ዋጋ እግዚአብሔር በሕይወታችሁ ሊሰጣችሁ በገባላችሁ ነገር ላይ አይደለም። ዋጋ አለው እጅግ ታላቅ ዋጋ እኔ ነኝ አለው። አዲሱ ትርጉም ማብራሪያ ቁጥር 2 ላይ እንዲህ ይላል፣ እጅግ ታላቅ ዋጋ እኔው ነኝ አለው። ለካስ የአብርሃም ዋጋው ማን ነው? እግዚአብሔር ነው። አንድ ሰው ለኔ ጮሆ ዋጋዬ እግዚአብሔር ነው፣ የኔ ዋጋ ሃሌሉያ፣ ታላቅ ዋጋዬ፣ ታላቅ ነገሬ እግዚአብሔር ነው። አሜን። ሁላችሁም ኮመንት ላይ የኔ ታላቅ ዋጋ ይስሐቅ አይደለም በሉ። የኔ ታላቅ ዋጋ ብር አይደለም። የኔ ታላቅ ዋጋ መኪና አይደለም። የኔ ታላቅ ዋጋ ህንፃ አይደለም። የኔ ታላቅ ዋጋ የሚመጣው ተስፋ ያረኩት ነገር አይደለም። ታላቅ ዋጋዬ እግዚአብሔር ነው። ሃሌሉያ። እጅግ ታላቅ ዋጋ እኔ ነኝ አለው። ማን? እግዚአብሔር። ስለዚህ አብርሃም ዋጋውን የሚያሰላው በይስሐቅ ውስጥ ነበር። እግዚአብሔር ግን ከይስሐቅ ይልቅ እኔ ነኝ አለው። ሃሌሉያ። ብዙ ሰዎች ዋጋችሁን በሚታየው በሕይወታችሁ እግዚአብሔር አደርግላችኋለሁ ባለው ነገር ላይ የመዘናችሁ ሰዎች የእናንተ ዋጋ ሊመጣ ባለው ነገር ላይ አይደለም፣ በያዛችሁት ጌታ ላይ ዋጋችሁ እሱ ነው። ዋጋችሁ ጌታችሁ ነው። ዋጋችሁ አምላካችሁ ነው። ዋጋችሁ ንጉሳችሁ ነው። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። ታላቅ ዋጋዬ ማን ነው? እግዚአብሔር ነው። ሃሌሉያ። እጅግ ታላቅ ዋጋ እኔው ነኝ አለው። አትፍራ አለው። ታላቅ አሜን። ዋጋ እጅግ ታላቅ ነው ብሎ ያለው የአብርሃምን ዕውቀት አይደለም፣ የያዘውን ጌታ ነው። ስለዚህ የእናንተ ማንነት የሚለካው በሕይወታችሁ ተስፋ በምታረጉት በሚታይ ነገር፣ ነገ ታይቶ በሚጠፋው ነገር አይደለም። እግዚአብሔር ይህ አይወርስም ብሎ ያለው ከጉልበቴ የሚወጣው አለው። አያችሁ፣ ከጉልበቱ የሚወጣው ማን ነው? ማን ነው? ምን አለው? ለእኔ ዘር አልሰጠኝም፣ እነሆ የቤቴ አለ በቤቴ የተወለደ ሰው ይወርሰኛል አለ። እነሆ የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበቴ የሚወጣው ይወርሳል። አሜን። ስለዚህ አብርሃምን ይህ አይወርስም አለው። ከጉልበቴ የሚወጣው የሚለው ሐሳብ የሚመጣውን ይስሐቅ አይደለም፣ ከጌታ ጋር ያለው የህይወት ኳሊቲ ነው። ከጌታ ጋር ያለው ህብረቱ ነው። ከጌታ ጋር ያለው ትጋቱ ነው። ስሙኝ፣ ልጅማ መቼም አይወርስም። ስሙኝ፣ አብርሃምን የሚወርሰው ይስሐቅ አይደለም። አብርሃም ከጌታው ጋር ያለው ህብረት ነው። የፈራው አይወርስም አለው። ከጉልበት የሚወጣው አብርሃም ወራሼ ማን ነው አለ? ይህ በቤቴ የተወለደው የደማስቆ ሰው ኤሌዘር ነው አለ። ኖ ኖ ኖ፣ የፈራው አይወርስም አለ። ቅዱሳን ስሙኝ፣ ልጅማ ሊወርሳቸው አይችልም። ልጅ ወራሽ ቢሆን ኖሮ የብዙ ሰዎች ልጆች ሌባ ሆነው፣ አጭበርባሪ ሆነው፣ አጥፊ ሆነው፣ ገዳይ ሆነው፣ አሸባሪ ሆነው ባልጠፉ ነበር፣ በምድረ በዳ ባልቀሩ ነበር። አያችሁ፣ ከጉልበቴ የሚወጣው ምን ማለት ነው? የጸሎት ሕይወት ነው አለ። ከጌታ ጋር ያለ ትጋት ነው። ከጌታ ጋር ያለ ያ ህብረት ነው አለው። እሱ ይወርሳል አለ። አሜን ትላላችሁ? በጌታ በኢየሱስ ከጉልበት ብሎ ያለው አብርሃምን ይስሐቅን አይደለም። አዎ እግዚአብሔር ሊሰጠው ቃል ገብቶለታል። ልጅ ግን ወራሽ ሊሆን አይችል። የተወለደ ልጅ ሁሉ ወራሽ ቢሆን ኖሮ ልጅ አባት ላይ ባልተነሳ ነበር፣ ልጅ እናት ላይ ባልተነሳ ነበር፣ በተለያዩ ምዕራፎች ለቤተሰብ ሐዘን ባልሆነ ነበር። ቅዱሳን ዛሬም እነግራችኋለሁ፣ ከአምላካችሁ ጋር ያለ ህብረታችሁ፣ ይሄ ትጋታችሁ፣ ይሄ ከሱ ጋር ያለው ግንኙነታችሁ በኢየሱስ ደም ይወርሳችኋል። ሃሌሉያ። አይወርስህም አለው። ከዛስ ወደ ሜዳ ማወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆን ቁጠራቸው አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት ይላል። አያችሁ፣ አብርሃም ደክሞ በነበረበት፣ አብርሃም ፈርቶ በነበረበት፣ አብርሃም ሰግቶ በነበረበት ማለዳ እግዚአብሔር መጣና ምን አረገው? ወደ ሜዳ አወጣውና። አንዳንድ ጊዜ አብርሃም የሚታየው የነበረው ድንኳን ውስጥ ነው። ሰፈር እያየ ጎረቤትን እያየ ሁኔታን እያየ ነው አብርሃም የደከመው። እግዚአብሔር ግን አይኖቹን ወደ ሰማይ እንዲያነሳ አረገው። አሜን። ምድር የምታያቸው ነገሮች ሁሉ የሚያደክሙ ናቸው። በሰፈር በህይወታችሁ የሚታዩ ነገሮች፣ ምድር ላይ ያሉ ነገሮች ሁሉ ተስፋ የሚያሳጡ ናቸው። ቅዱሳን
የአብርሃም እምነቱ የጨመረለት፣ የአብርሃም ጉልበቱ የበረታው፣ የአብርሃም ኃይሉ የታደሰው አይኖቹን ከምድር አንስቶ ወደ ላይ ወደ እግዚአብሔር ማየት ወደ ሰማይ መመልከት በጀመረ ጊዜ ነው። ያን ጊዜ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል። እምነቱ ጨመረ። ምድር ስታዩ ትደክማላችሁ። ሰፈርን፣ ቤተሰብን፣ ጓደኛን፣ ልጅን ካያችሁ እነግራችኋለሁ ትደክማላችሁ። ቅዱሳን አይኖቻችሁ ወደ ሰማይ፣ አይኖቻችሁ ወደ አምላካችሁ ላይ፣ አምኖቻችሁ ወደ ጌታችሁ ላይ አርጉ፣ አንሱ። ያን ጊዜ ጉልበታም ትሆናላችሁ። ያን ጊዜ በጌታ ላይ ያላችሁ ኃይላችሁን ትጨምራላችሁ። በጌታ ላይ ያላችሁ ብርታታችሁን፣ በጌታ ላይ ያላችሁ እምነታችሁን ትጨምራላችሁ። አመነ ይላል። እግዚአብሔር ለአብርሃም ያደረገው እንዲበረታ ይስሐቅን አይደለም ያመጣለት፣ ሰማይን ነው ያሳየው። ዛሬ ብዙ ሰዎች አይኖቻችሁን ከምታዩቸው ምድር ላይ ከምታዩቸው ነገር አንስታችሁ ወደ ሰማይ አይኖቻችሁን ባነሳችሁ ሰዓት በጌታ ላይ ያለ እምነታችሁ ይጨምራል። ኃይላችሁ ይታደሳል። ጉልበታችሁ ይታደሳል። አቅማችሁ ይታደሳል። ራእያችሁ ይታደሳል። ዕውቀታችሁ ይታደሳል። ቤታችሁ ይታደሳል። ኑሯችሁ ይታደሳል። ሃሌሉያ! አመነ ጽድቅም ሆኖ ተቆጠረለት ይላል። አያችሁ፣ እግዚአብሔር ለአብርሃም የተናገረው የመጀመሪያው እግዚአብሔር ሲናገር የመልእክት ሐሳብ ይሄ ነው። የሚናገርበት ምክንያት አንደኛ በደንብ አድርጋችሁ ስሙኝ። አመነ ጽድቅም ሆኖ ተቆጠረለት። ይህችንም ምድር ተወርሳት ዘንድ ቁጥር 7 ላይ ምን አለው? ይህችንም ምድር ተወርሳት ዘንድ እንድሰጥህ ከኬሌዳውያን ኡር ያወጣው እግዚአብሔር እኔ ነኝ አለው። ዋው! ቁጥር 7 የሚገርመኝ መልእክት ነው። ይህችን ምድር እንድትወርሳት ዘንድ እንድሰጥህ ከኬሌዳውያን ኡር ምድር ጣዖት ከሚመለክበት ርስት ሰው ይወጣል ተብሎ ከማይጠበቅበት ስፍራ አዎ ያወጣው ከሆነ አዎ እግዚአብሔር ነኝ አለው። አብርሃም ያወጣውን እግዚአብሔርን ረስቶ ነበር። ያወጣው ጓደኛ፣ ያወጣው የሆነ ዘመድ፣ ያወጣው የሆነ ወገን መስሎት ነበር። ጌታ ግን ምን አለው? አንደኛ ይህችን ምድር እንድትወርስ አለው። ቅዱሳን ሁለት ነገር እግዚአብሔር ነገረው ለአብርሃም። አንደኛ እይታውን ቀየረለት። ምን አድርጎ ነው አብርሃምን እይታውን እግዚአብሔር የቀየረለት? ሰፈር ሁኔታን ኤሌዘርን በቤቱ ያለውን በዙሪያ ያለውን የሚፈራውን ከሚያይበት እግዚአብሔር ከድንኳኑ አወጣውና አይኖቹን ወደ ሰማይ እንዲያረግ አረገው። ሁለተኛ እግዚአብሔር እኮ ነኝ አለው። ልጥልህ አይደለም አለው። ላሳፍርህ አይደለም አለው። ላዋርድህ አይደለም አለው። ቅዱሳን ያወጣችሁ ማን ነው? በባዕድ አገር በሰው ሀገር ያላችሁ ወንድሞች፣ እህቶች፣ እናቶች በተለያየ ጭንቀት ውስጥ በተለያየ ፍርሃት ውስጥ በተለያየ ሐዘን ውስጥ ያላችሁ ሰዎች ጌታ እንዲህ ይላችኋል፣ ላስወርሳችሁ ነው ያወጣዋችሁ ይላችኋል። ላስወርሳችሁ ነው ያወጣዋችሁ፣ ላከብራችሁ ነው ያወጣዋችሁ፣ ልረዳችሁ ነው ያወጣዋችሁ ይላችኋል። ያወጣዋችሁ ደግሞ እኔ እግዚአብሔር ነኝ ይላችኋል። እግዚአብሔር ሲናገር የመጀመሪያው እይታችንን ሊቀይረው ነው። ሁለተኛ ማንነቱን እግዚአብሔር ሊያሳውቀን ፈልጎ ነው። አላውቅም ዛሬ ጌታ ሆይ የምትሉ በሰው ሀገር የምትንከራተቱ ወንድሞች፣ ጌታ ሆይ የምትሉ በባዕድ ሀገር በተለያየ በህመም ምክንያት በተለያየ ችግር ምክንያት በተለያየ ሐዘን ምክንያት የምትናወጡ ሰዎች ጌታ እንዲህ ይላችኋል፣ ላሳፍራችሁ አይደለም። በአሜሪካ፣ በካናዳ፣ በዱባይ፣ በቤይሩት፣ በባህሪን፣ በጆርዳን፣ በግብፅ እንዲህ ይልሻል ጌታ፣ ላስወርስሽ ነው ያወጣውሽ። እግዚአብሔር ይህችን ምድር እንድትወርሳት ዘንድ እንድሰጥህ አለ። ከኬሌዳውያን ኡር ምድር ጣዖት ከሚመለክበት ርስት ሰው ይወጣል ተብሎ ከማይታሰብበት ስፍራ ያወጣው እኔ እኮ እግዚአብሔር ነኝ። አሜን። ስለዚህ እግዚአብሔር ሲያወጣችሁ ሊጥላችሁ ሳይሆን ሊያዋርዳችሁ ሳይሆን ሊያስወርሳችሁ ነው። ምድርን ሊያስወርሳችሁ ነው። ሀገር ሊያስወርሳችሁ ነው። ከተማውን ሊያስወርሳችሁ ነው። ነገስታትን፣ መንግስታትን፣ ኃያላንን የአሕዛብን ከተማ ሊያስወርስሽ ነው። እናቴ ሊያስወርስህ ነው። ወንድሜ ሊያስወርስህ ነው። አባቴ ሊያስወርስሽ ነው።
እግዚአብሔር ሊያዋርዳችሁ አላወጣችሁ። ምን ይላችኋል ጌታ ዛሬ? ላስወርሳችሁ ነው ያወጣችሁ። ያወጣችሁ ደግሞ እኔ ማን ነኝ? እግዚአብሔር ነኝ አለ። ክብር ይሁን። ስለዚህ እግዚአብሔር ምን አለው? እኔ እኮ ነኝ አለው። እግዚአብሔር እኮ ነኝ አለው። ሰው አይደለሁም አለው። ጓደኛ አይደለሁም። እግዚአብሔር ካወጣ እነግርሃለሁ፣ ሊያሳፍርህ አይደለም። ጻፉልኝ ኮመንት ላይ ሊያዋርደኝ አላወጣኝም፣ እግዚአብሔር ምድርን ሊያስወርሰኝ ነው በሉት። ሊያስወርሰኝ ነው። ሼር ማድረጋችሁን አትርሱ። ሊያስወርሰኝ ነው እያላችሁ ኮመንት አድርጉ። አሜን 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 አሜን። እንድትወርሳት ዘንድ እንድሰጥህ ከከለዳውያን ኡር ምድር ያወጣው እኔ እግዚአብሔር ነኝ። ሰው የላችሁም፣ ዘመድ የላችሁም፣ ቤተሰብ የላችሁም፣ ወገን የላችሁም፣ ረዳት የላችሁም፣ አጋዥ የላችሁም። እንዲህ ይላችኋል፣ እኔ እግዚአብሔር አለው አስወርሳለሁ ይላል ወንድሜ። በሰው ሀገር የምትንከራተት አስወርስሻለሁ ይልሻል እህቴ። በሰው ሀገር የምትጨነቂ እግዚአብሔር አላዋርድሽም። ከተማውን አስወርስሻለሁ፣ መንግስታትን አስወርስሻለሁ፣ ኃያላንን አስወርስሻለሁ፣ ከፍታውን አስወርሳለሁ ይላል ወዳጄ። ሊያዋርዳችሁ አይደለም እንድትወርስ ነው አለ። አሜን። ሁላችሁም ኮመንት ላይ እግዚአብሔር ሊያስወርሰኝ ነው ያወጣኝ፣ ሊጥለኝ አይደለም፣ ሊያዋርደኝ አይደለም፣ ሊያሳፍረኝ አይደለም። አሜን ሃሌሉያ። ስለዚህ እኔ ነኝ አለ። ክብር ይሁንለት። እግዚአብሔር ሊያሳፍር አልጠራንም። ዕብራውያን ምዕራፍ 6 ላይ ስትመለከቱት እንዲህ ብሎ ይናገራል። ቁጥር 11 ላይ ለመውረስ የሚያስፈልጉ ነገሮች 3 ነገሮች እግዚአብሔር ሲናገር የሚናገረው አንደኛ እይታችንን ሊቀይር፣ ሁለተኛ ተናጋሪው እግዚአብሔር እንደሆነ ማንነቱን ሊያሳውቀን። ዛሬም አላውቅም ለተጨነቃችሁ ሰዎች፣ ግራ ለተጋባችሁ፣ በሰው አገር በስደት ለምትጨነቁ ግራ ለተጋባችሁ ሰዎች እንዲህ ይለኛል ጌታ፣ ማንነቴን አሳውቃችኋል፣ ኃይሌን አሳውቃችኋል፣ ማዳኔን አሳውቃችኋል፣ ክንዴን አሳውቃችኋለሁ። እግዚአብሔር ጣቴን አሳውቅሻለሁ፣ አሳውቅሃለሁ ይላል። በስደት ሀገር ላላችሁ ወንድሞች እግዚአብሔር ያሳውቃችኋል እጁን፣ እግዚአብሔር ተአምራቱን፣ እግዚአብሔር ማዳኑን ያሳውቃችኋል። ዕብራውያን ምዕራፍ 6 ቁጥር 11 12 እንዲህ ይላል፣ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋው እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለናል። አያችሁ፣ አንደኛ በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ ቅዱሳን፣ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ተስፋው እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ ዘንድ እመኛለሁ አለ። አይታችኋል? በሕይወታችሁ የተነገራችሁን የተስፋውን ቃል ለመውረስ፣ በሕይወታችሁ እግዚአብሔር የገባላችሁን የተስፋውን ቃል ለመውረስ ምን ያስፈልጋል? አንደኛ እምነት ያስፈልጋል። እግዚአብሔር እባርክሃለሁ፣ እግዚአብሔር አከብርሃለሁ፣ ለብዙዎች አባት አደርግሃለሁ፣ ለብዙዎች ጥላ ትሆናለህ ብሎ ኪዳን ገባልህ? አዎ። የተናገረውን እግዚአብሔርን ልታምነው ይገባል። የተናገረን እግዚአብሔርን ልታምነው ይገባል። ስለዚህ በሕይወታችሁ ዘመን እግዚአብሔር የተናገራችሁን ተስፋ ለማግኘት አንደኛ ጌታችሁን ማመን ያስፈልጋል። ሁለተኛ ትዕግስት ያስፈልጋል። መጠበቅ፣ የነገራችሁን እግዚአብሔር በሕይወታችሁ እስኪያረገው ነገር መጠበቅ። በአንድ ቀን ሊሆን ይችላል፣ በአንድ ወር ሊሆን ይችላል፣ በአንድ ዓመት ሊሆን ይችላል፣ በ10 ዓመት ዋሬፈር፣ በመቶም ሊሆን ይችላል። እመኑት፣ ተናጋሪያችሁን እግዚአብሔርን እመኑት። ሁለተኛ እስኪፈጽመው ድረስ ታገሱ። በሕይወታችሁ ዘመን እግዚአብሔር የነገራችሁን ለማግኘት የሚያስፈልጋችሁ 3 ነገር ነው። አንደኛው እምነት፣ ሁለተኛው ትዕግስት፣ ሶስተኛው ደግሞ የተናገረው ተስፋ በሕይወታችሁ እስኪፈጸም ድረስ በትጋት እግዚአብሔርን መጠበቅ፣ እየጸለያችሁ መጠበቅ፣ ኅብረታችሁን ከጌታ ጋር እያረጋችሁ መጠበቅ። ያን ጊዜ እነግራችኋለሁ፣ በደንብ ስሙኝ። ቁጥር 14 እንዲህ ይላል፣ እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርካለሁ እያበዛውም አበዛለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። ለአብርሃም እግዚአብሔር የገባው ተስፋ ምንድን ነው? አንደኛ ምን አረጋለሁ?
በእውነት እየባረኩ እባርካለሁ፣ እየባረኩ እባርካለሁ፣ እያበዛው አበዛለሁ ብሎ እግዚአብሔር እንዲህ አለው፣ ማለለት። ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። አያችሁ፣ አብርሃም በሕይወቱ እግዚአብሔር የገባለትን የትንቢቱን ቃል እግዚአብሔር በሕይወቱ ሊያደርግ የሰጠውን ተስፋ ሊቀበል የቻለው አንደኛ ተናጋሪውን እግዚአብሔርን አምኖ ነው። ሁለተኛ ታግሶት ነው። ሶስተኛ ተስፋው እስኪሞላ እግዚአብሔር የተናገረው ነገር እስኪፈጸም ድረስ በትጋት ጠብቆ ነው። አማኝ እግዚአብሔር በሕይወታችሁ ሊያደርግ የገባላችሁን ተስፋ ለመቀበል የመጀመሪያ እግዚአብሔርን እመኑት። ሁለተኛ የተናገረውን እስኪፈጽም ድረስ ታገሱ። ሶስተኛ በትጋት ጠብቁ። ያን ጊዜ የጠበቃችሁትን የነገራችሁን እግዚአብሔር በሕይወታችሁ ሊያደርግ የገባላችሁን በረከታችሁን ሊሰጣችሁ ያዘጋጀላችሁን ስፍራችሁን፣ ከፍታችሁን፣ ፍሬያችሁን፣ መገለጣችሁን በኢየሱስ ስም ታገኛላችሁ። ስለዚህ እነዚህ 5 ነጥቦችን አትርሱ። የመልእክቴ ሐሳብ እግዚአብሔር ሲናገር የመጀመሪያ እግዚአብሔር የሚናገረው እይታችንን ሊቀይረው ነው። እንዴት ነው እግዚአብሔር እይታችንን የሚቀይረው? ሁኔታን፣ ሰውን፣ ቤተሰብን፣ ምድር ከምናይበት ሕይወት እግዚአብሔር አይኖቻችንን በእርሱ ላይ እንድናረግ እንዲያረገን ነው። ሁለተኛ እግዚአብሔር ሲናገር ማንነቱን ሊያሳየን ነው፣ ሊያስታውቀን ነው። አላውቅም ዛሬ እግዚአብሔር ለአንድ ሰው ማንነቱን ያሳውቀዋል። አላውቅም ዛሬ እግዚአብሔር እጁን ያሳውቀዋል፣ ኃይሉን ያሳውቃቸዋል፣ ክንዱን ያሳውቃቸዋል፣ ማዳኑን ያሳውቃቸዋል። ዛሬም እግዚአብሔር አሰራሩን ያሳውቃቸዋል። ይህን ለማወቅ አንደኛ ጌታችሁን ማመን፣ ሁለተኛ የተናገራችሁ ተስፋ እስኪፈጸም ድረስ በትዕግስት መጠበቅ፣ ሶስተኛ እግዚአብሔር በሕይወታችሁ የገባላችሁ እውን ሆኖ እስክታዩ ድረስ በትጋት መጠበቅ፣ በጸሎት መጠበቅ፣ ኅብረታችሁን ከጌታችሁ ጋር በማድረግ መጠበቅ። ያን ጊዜ የነገራችሁን ተስፋችሁን እንደ አብርሃም ታገኛላችሁ። አንድ ሰው ጮሆ አሜን ይበለኝ። ሁሉም ሰው ኮመንት ላይ እየገባ እጠብቀዋለሁ፣ እታገሳለሁ፣ አምነዋለሁ፣ በትጋት እቆያለሁ፣ የነገረኝን እቀበላለሁ፣ አካል ሆኖ አየዋለሁ፣ ተፈጽሞ አመሰግናለሁ በኢየሱስ ደም። ጌታ እንዲህ ይላችኋል፣ የጠበቃችሁትን ያመናችሁትን በትጋት የቆያችሁበትን የነገርኳችሁን ተስፋችሁን ታገኛላችሁ። ብዙ ሰዎች ዘገየባችሁ፣ በድካም ነው ያላችሁት፣ በፍርሃት ነው ያላችሁት፣ በስጋት ነው ያላችሁት። የነገራችሁን ተስፋችሁን ታገኙታላችሁ። አንድ ሰው ለኔ ነው ሲል አሜን ይበል፣ ክብር ይሁንለት። ስለዚህ ሁላችሁም ዛሬ አንድ ደስ የሚያሰኝ መልካም የምስራች ይዤላችሁ የመጣሁት ምንድን ነው? ከፊታችን ህዳር 12 እና 13 በአዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተ ክርስቲያን ማለትም ነገ ማለዳ ከጠዋቱ 12 ሰዓት ጀምሮ እስከ 8 ሰዓት ከቀኑ 8 ሰዓት ተኩል ድረስ የሚቆይ በአይነቱ ልዩ የሆነ መንፈሳዊ ኮንፈረንስ በአዲስ አበባ አጥቢያ ሕይወት ጸጋ ዓለም አቀፍ ቤተ ክርስቲያን ሳር ቤት በሚገኘው ስለተዘጋጀ ከማለዳው 12 ሰዓት ጀምሮ በዚህ ስፍራ ላይ በመገኘት የበረከቱ ተካፋይ እንድትሆኑ ስል በጌታ ፍቅር ጋብዛችኋለሁ። ህዳር 12 እና 13 በአዲስ አበባ አጥቢያ ማለትም ዕለተ አርብና ቅዳሜ ከማለዳው 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት ተኩል ድረስ የቃል ጊዜ፣ የአምልኮ ጊዜ፣ በመንፈስ ቅዱስ ምሪት እግዚአብሔር ለሕዝቡ በትንቢት መንፈስ የሚናገርበት፣ ብዙ ሰዎች ከታሰሩበት ከአጋንንት ስራት ከተያዙበት ቀንበር ነፃ የሚወጡበት፣ የእግዚአብሔር የማዳን ወንጌል በኃይልና በስልጣን የሚሰበክበት፣ እጅ በመጫን ለሕሙማን የሚጸለይበት ልዩ ፕሮግራም ስለተዘጋጀ ሁላችሁም አዲስ አበባ በሚገኘው ሕይወት ጸጋ ዓለም አቀፍ ቤተ ክርስቲያን ሳር ቤት በሚገኘው አጥቢያ በመገኘት
ይህንን በረከት እንድትካፈሉ ስል እጋብዛችኋለሁ። ህዳር 12 እና 13 ማለትም አርብና ቅዳሜ እንዲሁም ደግሞ ህዳር 14 ዕለተ እሁድ በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ልዩ የሆነ የአምልኮ ጊዜ የጌታን ቃል የምንማማርበት በመንፈስ ቅዱስ ምሪት ለሕዝቡ በትንቢት መንፈስ እግዚአብሔር የሚያጽናናበት ለታመሙ ሰዎች እጅ በመጫን የምንጸልይበት ፕሮግራም ስለተዘጋጀ ማንም ሰው መቅረት አይችልም። እንዲሁም ደግሞ ከፊታችን ህዳር 15 ዕለተ ሰኞ ጀምሮ በዱባይ ከተማ እስከ ሐሙስ ድረስ 3 ቀን አንድ ጉዳይ ገጥሞን እንግዲህ ይህም ጉዳይ የገጠመን በሻሸመኔ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ያለን የምንጠቀመው ሳውንድ ሲስተም ሚክሰር አንዳንድ ስፒከሮችና ማይኮች ስለተቃጠሉብን ስለተበላሹብን ስለዚህ ይሄን ለመግዛት ወደ ዱባይ ከተማ ስለምመጣ ቅዱሳን በዱባይ ከተማ የምትኖሩ እናቶች፣ እህቶች፣ ወንድሞች፣ የጸጋ ወዳጆች ለዚህ ቤተክርስቲያን ሳውንድ ሲስተም ግዢ የሚያስፈልገን አንዳንድ ድጋፎች ስላሉ ይህን ለመግዛት ሰኞ ዕለት ከኢትዮጵያ የምነሳ መሆኑን ሰኞ ተነስቼ ሰኞ ከሰዓት በ11 ሰዓት ተኩል ዱባይ የምገባ መሆኑን ላሳውቃችሁ እወዳለሁ። እንዲሁም ደግሞ በዱባይ ከተማ ያላችሁ ለዚህ ሳውንድ ሲስተም ግዢ የሚያስፈልጉ አንዳንድ እገዛዎች ይኖሩናል። ለዚህ ሳውንድ ሲስተም ግዢ የሚያስፈልገን ገንዘብ በኢትዮጵያ 1,800,000 ብር ሳውንድ ሲስተም ለመግዛት ወደ ዱባይ ይሄድኩ ስለሆነ በዱባይ ከተማ የምትገኙ ቅዱሳን የጸጋ ወዳጆች እንዲሁም ደግሞ በየትኛውም ዓለም ግዛት በአሜሪካም በካናዳም በሳውዝ አፍሪካም በዱባይም በቤሩትም በባህሪንም በኤርትራም በአስመራም በኡጋንዳም በቤልጅየምም የትኛውም ዓለም ግዛት ውስጥ የምትኖሩ ይሄን የሳውንድ ሲስተም ዕቃ ለመግዛት ለ3 ቀን ወደ ዱባይ ጉዞ እያረኩ ስለሆነ ለሚያስፈልገን ዕቃ ግዢ አንዳንድ የተዋጡ ገንዘቦች አሉ እጃችን ላይ ጥቂት ገንዘብ የተወሰነ ገንዘብ ግን ወደ 1,200,000 አካባቢ ይሄን ዕቃ ለመግዛት ስለሚጎለን ይሄን ዕቃ ለመግዛት እንዲሁም በዱባይ ከተማ ያላችሁ ወንድሞች እህቶች በአካል እኔን በማግኘት ለቤተ ክርስቲያኒቷ ሳውንድ ሲስተም ግዢ በቻላችሁት አቅም እኔ ጋር ስልክ በመደወል ቀጥታ ከኔ ጋር ኮንታክት በማድረግ ዱባይ ከተማ እኔ ያለሁበት በመምጣት የሚገኝበትን አድሬስ የማስቀምጥላችሁና የምሆንበትን ሎኬሽን የምልክላችሁ ይሆናል። ይህንን አገልግሎት ለማገዝ ለመርዳት የምትፈልጉ ሰዎች ኢትዮጵያም ያላችሁ ከኢትዮጵያም ውጪ የምትኖሩ ወንድሞች በሪያም በቦሌም በዌስተርን ዩኒየን በማስቀምጥላችሁ ስልክ ቁጥር እኔ ጋር በመደወል አካውንት ደግሞ አሁን በማስቀምጥላችሁ አካውንትም በኢትዮጵያም ገንዘብ ይሁን የምትልኩበትን ኮድ ቦተም በኢሞ በዋትስአፕ ወደ እኔ በመላክ የእግዚአብሔርን ሥራ አብረን እንድንሰራ ስል በጌታ ፍቅር አሳስባችኋለሁ። ህዳር 15 ከሰኞ ማለዳ ጉዞ ተነስቼ ከሰዓት ዱባይ ከተማ የምደርስ ይሆናል። አሁን የማስቀምጥላችሁ ስልክ ቁጥር ቀጥታ ከኔ ጋር የምትገናኙበት ከኔ ጋር ኮንታክት የምታረጉበትና የእግዚአብሔርን ሥራ ደግሞ በዱባይ ከተማ ያላችሁ ወንድሞች እህቶች ጌታ በሰጣችሁ ነገር እኔን በአካል በማግኘት ለሳውንድ ሲስተም ግዢ የሚያስፈልገውን አንዳንድ ድጋፎችን በቻላችሁት መጠን ጌታ በረዳችሁ መጠን በማገዝ አብራችሁ የእግዚአብሔርን ሥራ ከኛ ጋር መስራት እንደምትችሉና ደግሞ እኔ ወንድማችሁ የጌታ ባሪያ ምንተስኖት በድሉ የምጸልይላችሁ ከኔ ጋር በአካል መገናኘት እንደምትችሉ ስል በጌታ ፍቅር አሳስባችኋለሁ። ሮብ ዕለት ህዳር 17 ዕለተ ሮብ ሻሸመኔ የሚኖረን ፕሮግራም በአጋጣሚ ተጋባዥ አገልጋዮች በዛ ስፍራ ላይ ተገኝተው እንደሚያገለግሉ ላሳውቃችሁ እወዳለሁ።
ከተለያየ ከሩቅም ከቅርብም ከውጭውም ዓለም ህዳር 17 ዕለተ ሮብ በሻሸመኔ ህይወት ጸጋ ባለን ፕሮግራም ላይ ለሮብ ብቻ ለ17 የማልደርስ መሆኑን አሳውቃችኋለሁ። 19 አዲስ አበባ አጥቢያ ህዳር 19 እና 20 ደግሞ ዕለተ አርብ ሐሙስ ወደ አዲስ አበባ መመለስ መሆኑን ላሳውቃችሁ ስል እወዳለሁ። ዕለተ ሮብ ብቻ ነው አንድ ፕሮግራም ነው። በዚያ ፕሮግራም ላይ በሻሸመኔ ባለን ፕሮግራም ማልገኘው ሰኞ ወጥቼ ህዳር 15 ወጥቼ 19 በአዲስ አበባ ባለን ፕሮግራም አርብና ቅዳሜን 20 እና እንዲሁም ደግሞ 21ን እሁድን በሻሸመኔ እገኛለሁ፣ አገለግላችኋለሁ። ከሁሉ በላይ ንጉሱ ኢየሱስ በዚያ ስፍራ ላይ ተገኝቶ ያገለግላችኋል። አንድ ፕሮግራም ግን ህዳር 17ን በሻሸመኔ ባለን ፕሮግራም እማልገኝ መሆኑን በሚዲያ የምትከታተሉ አንዳንድ ከሩቅ አገር ከተማ ዋጋ ከፍለው የእግዚአብሔርን ነገር ለመካፈል የሚመጡ ሰዎች እንዳይደክሙ ዕለተ ሮብ ህዳር 17ን በሮብ ባለን ፕሮግራም በሻሸመኔ የማልገኝ መሆኑን ስል በጌታ ፍቅር አሳስባችኋለሁ። በዱባይ ከተማ ያላችሁ የጸጋ ወዳጆች ባለፈውም አብራችሁ በተሰጣችሁ እድል ሁሉ ከኛ ጋር የእግዚአብሔርን ሥራ በገንዘባችሁም በጉልበታችሁም በእውቀታችሁም የምታገለግሉ ቅዱሳን እናቶች፣ እህቶች፣ ወንድሞች ጌታ አሁንም በሰጣችሁ እድል ከኛ ጋር የእግዚአብሔርን ሥራ እንድትሰሩ ስል በጌታ ፍቅር አሳስባችኋለሁ። በካናዳም በአሜሪካም ያላችሁ ይህ እዚህ ስፍራ ላይ የሚሰራው የእግዚአብሔር ሥራ የጋራ ሥራ ነውና እናንተም በቻላችሁት በየትኛውም ከተማ በእንግሊዝም በጀርመንም አሁን በማስቀምጥላችሁ ስልክ ቁጥር አድሬስ ከኔ ጋር በቦተም በኢሞ በዋትሳፕ በቫይቨር በማስቀምጥላችሁ ስልክ ቁጥር ከኔ ጋር ቀጥታ በመገናኘት የእግዚአብሔርን ሥራ አብራችሁ መስራት እንድትችሉ ስል በጌታ ፍቅር አሳስባችኋለሁ። ደውሉ። ቀጥታ ከኔ ጋር ኮሙኒኬት ታደርጋላችሁ። ዱባይ ያላችሁ ከሰኞ ማምሻ ጀምሮ ከኔ ጋር ኮንታክት በማድረግ የምገኝበትን ሎኬሽን የምልክላችሁ ይሆናል። በተሰጣችሁ አጋጣሚዎች የእግዚአብሔርን ሥራ ከኛ ጋር ለመስራት የምትፈልጉ ለእግዚአብሔር ቤት መንግስት ሥራ የሚሆነውን ሳውንድ ሲስተም ግዢ በተሰጣችሁ አጋጣሚ ይዛችሁ ይህንን ገንዘብ በመምጣት ከኔ ጋር ቀጥታ በመገናኘት በአካል ዱባይ ከተማ ላይ በመገናኘት የእግዚአብሔርን ሥራ መስራት እንድትችሉ ስል ጋብዛችኋለሁ። ሌላው በዱባይ ከተማ ለሚኖሩ ለታመሙ እህቶች፣ እናቶች፣ ወንድሞች 100 ፍሬ ዘይት ለእያንዳንዱ ሰው ጸልዬ በነፃ የምሰጥ መሆኑን በጌታ ፍቅር አሳስባችኋለሁ። እወዳችኋለሁ። ጸጋውና ሰላሙ ይብዛላችሁ። ሼር ማድረጋችሁ አይረሳ። አካውንት አሁን ስክሪኑ ላይ በምትመለከቱ ስልክ ቁጥር በመደወል በዌስተርንም በቦሌም እንዲሁ በሪያም ደግሞ በመላክ የምትልኩበትን ኮድ ወደ እኔ በመላክ ከኔ ጋር ኮሙኒኬት በማድረግ የእግዚአብሔርን ሥራ መስራት እንድትችሉ ስል በጌታ ፍቅር ጋብዛችኋለሁ። ነገ ማለትም አርብ ማለዳ 12 ሰዓት ጀምሮ ቅዳሜም እንዲሁ እሁድም እንዲሁ ፕሮግራም ስለሚኖረን የምትደውሉት መደወል የሚጀመረው ሰኞ ህዳር 15 ከቀኑ 11 ሰዓት ተኩል ጀምሮ በሰጣዋችሁ በማስቀምጥላችሁ ስልክ ቁጥር ቀጥታ በመደወል ከኔ ጋር መገናኘት እንደምትችሉ ዝል በጌታ ፍቅር አሳስባችኋለሁ። ሰኞ ህዳር 15 ከ11 ሰዓት ተኩል ጀምሮ እስከ ምሽቱ 8 ሰዓትም 6 ሰዓትም መደወል ይቻላል። ማክሰኞም እንደዛው ሙሉ ቀን በዱባይ ከተማ ስለምኖር የሚሰራላችሁ ስልክ ቁጥር በዋትሳፕ በቫይቨር እና በኢሞ በቦተም ነው። ስለዚህ ቀጥታ ስልክ ቁጥር ላይሰራላችሁ ይችላል። ዱባይ ነው የምገኘው። ሮብንም እንደዛው መደወል ይቻላል። ሐሙስ ደግሞ ወደ አዲስ አበባ ተመልሼ ስለምመጣ ከኔ ጋር መገናኘት በአካል የምትችሉት በዱባይ ከተማ ሮብን ሙሉ ቀን፣ ማክሰኞ ሙሉ ቀን ዱባይ እኔን በማግኘት የእግዚአብሔርን ሥራ አብራችሁ እንድትሰሩ ስል ጋበዝኳችሁ። ጸጋውም ሰላሙም ይብዛላችሁ። እጁ በእናንተ ላይ ትሁን። ህዳር 15 ሰኞ ከ11 ሰዓት ተኩል ጀምሮ በዱባይ እንገናኛለን። ደውሉልኝ። እስከ ዕለተ ሐሙስ ማለዳ ድረስ ማለት ነው። ሮብና ማክሰኞን ከኔ ጋር ቀጥታ በመገናኘት እውቀት ያላችሁ በእውቀት ሳውንድ ሲስተም ለቤተ ክርስቲያን አገልግሎት ስለሚያስፈልገን ይሄን ለመግዛት እየመጣው ነው። በቻላችሁት አቅም የእግዚአብሔርን ሥራ ከኛ ጋር እንድትሰሩ ስል እጋብዛችኋለሁ። ተባረኩ። በንግድ ባንክ ምንተስኖት በድሉ በሚል አካውንት፣ አዋሽ ባንክ፣ ብርሃን ባንክ ምንተስኖት በድሉ በሚል አካውንት
በማስገባት የእግዚአብሔርን ሥራ ከኛ ጋር ስሩ። እኔም ደግሞ ወንድማችሁ ጸልይላችኋለሁ። ተባረኩ። ጸጋው ሰላሙ ይብዛላችሁ። ሻሎም ሻሎም። God bless you. Amen.